እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆነው ይመራሉ? እያበላሹት ነው ለፓርቲያቸው አቋም እና ዓላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው ልክ እሳቸው እንዳበላሹት ተደርጎ ማለት ነው። በውስጥ ያለው ሁኔታ ግን የሚያሳየው ከእድሜያቸው ካደጉበት ፓርቲ በተሻገረ መንገድ ተቋማት ሰዎች ሰብስበው ቼንጅ ለማምጣት ከፍተኛ ጥረት እያደረጉ ነው። ለምሳሌ እኛ በኬጂ ደረጃ ከ30 ሺህ በላይ ኬጂ ገንብተናል። ባለፉት 5-6 ዓመታት 30 ሺህ በላይ ኪንደርጋርተን የህፃናት መዋያ ማለት ነው። ለምን ታች ነው ችግሩን ስላሰብን። ዩኒቨርሲቲ ግን 6 ዓመት አንድ ብራንች አልሰራንም። እሳቸው ታችኛው ያለውን ካዩ በኋላ ሃይ ስኩል ላይ ነው ከፍተኛ ጋፕ ያለው ብለው በዚህ ዓመት 2 ዓመት ገደማ ከፍተኛ ሀብት አሰባስበው በየቦታው የሃይ ስኩል ማስፋፋትን ለመስራት ጥረት እያደረጉ ነው። እውነት ለመናገር በጣም ጥቂት ሚኒስትሮች ናቸው በእሳቸው ልክ ሪሶርስ አሰባስበው ችግር ለመፍታት የሞከሩት ከበጀት ውጭ ማለት ነው። በዚህ ስራቸው እናከብራቸዋለን። ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁን ደግሞ አይመቸንም። ይህንን ባላንስ አድርገን ነው እኛ ምን ሄደው ሌላው እንዴት የሚያየው አላውቅም። በእኛ በኩል ግን ያለው ትምህርት ሚኒስቴር እንዴት ለሳቸው ይሰጣል ነው። ፕሮፌሰር በየነ ጴጥሮስ እንደምታውቁት በጣም እድሜ ጠገብ ሲኒየር ፖለቲከኛ ናቸው። ዝም ብሎ ነገር ማለፍ አይችሉም። ዝም ብሎ ለስልጣን ወይ ለጥቅም ብሎ ነገር መተው አይችሉም። እሳቸው ፖሊሲ ተቋም ነው እየመሩ ያሉት። የእሳቸው ተቋም የሚያወጣውን ፖሊሲ ነው አብዛኛውን መንግስታችን ስራ ብሎ የሚጠቀምበት። ፕሮፌሰር በየነ ቀላል ሰው አይደሉም። ዝም ብሎ ከተመሳስለው የሚሉ ሰው አይደሉም። በማንኛውም ጉዳይ ክሪቲካሊ ኢሹ ያነሳሉ። በሌላ መንገድ ግን ባላቸው እውቀት ልክ ተቋሙን አጠናክረው ወጣቶች እያስተማሩ ደግሞ ጥሩ ጥሩ ሀሳብ እያፈለቁ ነው። ስለዚህ እኛ እንደ መንግስት ቢያስቸግሩንም ሀሳባቸውና እውቀታቸው ስለሚሻል አብረን ብንሰራ ይሻላል ነው። አብረን ብንሰራ ተመክቶን አይደለም። ሌላው ሰው እንዴት ነው የሚያየው አላውቅም።